በተደጋጋሚ ጊዜ የፀጉር ቀለም መቀባት ጉዳት እንዳለው ያውቃሉ? ሰላም ጤና ይስጥልኝ። ሲስተር ቤተልሔም ነኝ። ለዚህ ቻናል አዲስ የሆናችሁ ሰዎች ቪዲዮን ከመጀመራችሁ በፊት ቻናሉን ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን መጻፍ ትችላላችሁ። ቪዲዮ ደግሞ ከተመቻችሁ ላይክ፣ ሼር ማድረግ እንዳትረሱ። በዛሬ ቪዲዮ ይዤላችሁ የመጣሁት በተደጋጋሚ ጊዜ የፀጉራችሁን ቀለም የምትቀቡ ሰዎች የሚመጣውን ጉዳት ወይም የሚመጣውን ችግር ነው የምነግራችሁ እና አብራችሁን ቆዩ። እሺ፣ በዛሬ ቪዲዮ የፀጉራችን ቀለም መቀየር ጥሩ ሆኖ ሳለ ምክንያቱም ኤክሳይት ያደርጋል፣ አዲስ ሉክ እንዲኖረን ያደርጋል፣ ሪፍሬሽ እንድናረግ ያደርጋል። ነገር ግን ፍሪኩዌንትሊ በተደጋጋሚ የፀጉራችንን ቀለም የምንለዋውጥ ከሆነ ብዙ አይነት የጎንዮሽ ጉዳቶች እንዳሉት ነው የምነግራችሁ ማለት ነው። አንደኛ ምንድነው ያው የፀጉራችንን ጤንነት ላይ ተጽዕኖ ያመጣል። የራስ ቅላችን ላይ ጉዳት ያደርሳል። እንደገና ደግሞ አጠቃላይ ደህንነታችን ላይ ያው ጀነራል ዌልነሳችንን ያሳጣናል ማለት ነው። እና እንዴት ነው ይሄን ነገር መከላከል የምንችለው የምንለውን ነገር ነው ማሳያችሁ ማለት ነው። እንግዲህ የሚሆነው አብዛኞቻችን የፀጉር ቀለም ስንቀባ ኢንግሪዲየንቶቹን ቼክ አናረግም፣ የሚሰሩበትን እና እንደገና ደግሞ ኢንስትራክሽኑን በደንብ ፎሎ አናረግም። በዚህ ምክንያት ብዙ ሚስሊድ ይኖራል ማለት ነው ስንቀባና ብዙ ችግሮችን ያመጣል። አለርጂክ ሪያክሽንን ይፈጥራል። እንደገና ደግሞ በውስጡ ያሉት ኬሚካሎች ደግሞ የራስ ቅላችንን ሊጎዱት ይችላሉ ማለት ነው። እና ይህ ነገር እንዳይፈጠር ስንቀባ እንዴት ነው ሴፍሊ መቀባት የምንችለው፣ ቶሎ ቶሎስ መቀባት አለብን ወይ የሚለውን ነገር ነው የምነግራችሁ ማለት ነው። በፀጉር ቀለም ውስጥ ያለው ፓራፊናይል ኬሚካል ፀጉራችንን በጣም ከሚጎዳው ኬሚካል አንዱ ነው ማለት እንችላለን። እና ሲሪየስሊ ኢንስትራክሽን ፎሎ ማድረግ አለብን። ስንቀባ ምን አይነት ኢንግሪዲየንቶች አሉት ቀለሙ፣ ለምን ያክል ሰዓት ነው መቆየት ያለበት፣ ማለፍ አለበት ወይ ሰዓቱ፣ ቼክ ማድረግ ያስፈልጋል። እንደገና ደግሞ ሌላ አብዛኞቻችን ቼክ የማናደርገው ምንድን ነው ሪያክሽን ይኑረን አይኑረን አለርጂ ቴስት አናረግም። ይሄ ፓች ቴስት የምንለው ማለት ነው። እና ያን እንዴት ነው ፀጉር ቤት ቼክ ያደርጋሉ ወይ ስንጠቀም? ምክንያቱም ከጆሮአችን ጆሮ ግንዳችን ጀርባ ወይም ደግሞ የውስጥ እጃችን ኢነር ሳይድ ወይም ኢነር ኢልቦ የምንለው ላይ ቀለሙን ከበጠበጥን በኋላ እሱ ጋር ትንሽ ቀብተን ቼክ ማድረግ። ምክንያቱም ሪያክት ያደርጋል ወይ፣ ችግር ይፈጥርብናል ወይ፣ ኢሪቴት ያረገናል ወይ? ይሄ እሱ አካባቢ እንግዲህ ቼክ ስናረግ ከቀላ ካሳከከን ያን ቀለም መቀባት የለብንም ማለት ነው። እና ይሄንን አለርጂክ ሪያክሽን ቴስት ማድረግ ያስፈልጋል ማለት ነው። ሌላው ወዲያው እንግዲህ ያንን ቴስት ሳናደርግ ድንገት እንኳን ተቀብተን ከሆነ መቅላት፣ እንደዚህ ሽፍ ማለት፣ ማሳከክ ካለው ቶሎ መታጠብ ያስፈልጋል ማለት ነው። ቶሎ ሌላ ችግር ሳያመጣ መታጠብ ያስፈልጋል ማለት ነው። እንደገና ደግሞ ከተፈቀደልን ታይም ውጪ አለመቆየት። ይሄ ሪኮመንደድ ታይም የምንለው አለ። አንድ ቀለም በደንብ ኢንስትራክሽኑን አንብበን ከዛ ሰዓት በላይ መቆየት የለብንም ማለት ነው። እንደገና የሚቀባውም ሰው ሪስክ ውስጥ መውደቅ ስለሌለበት ግላቭ መጠቀም ያስፈልጋል ማለት ነው። ስንቀላቅል በደንብ መቀላቀል ይኖርብናል። እንደገና ደግሞ ከሚፈለገው ሰዓት ውጪ ከሆነ ችግር እንዳያመጣ ሰዓት ቼክ ማድረግ ያስፈልጋል። በሰዓቱ መለቃለቅ ያስፈልጋል ማለት ነው። እና ከዛ ደግሞ ኢንስትራክሽኑን በደንብ የምንቀባውን ቀለም በትክክል ማንበብ ያስፈልጋል ማለት ነው። እና በዚህ መልኩ መቀባት አለብን ማለት ነው። እና ግን ይሄ እንዳለ ሆኖ ተደጋጋሚ ጊዜ መቀባት በጣም ችግር ያመጣል። ፍሪኩዌንትሊ ፀጉር ቀለም መቀባት በጣም ብዙ ችግሮች አሉት። የስካልፕ ሌዥን አለው፣ የጭንቅላት ቁስል እና ሌላ ደርማታይተስ ወይም የቆዳ ችግር እንዲኖርብን ሊያደርግ ይችል ይሆናል። እና
ተደጋጋሚ ጊዜ በጣም ፍሪኩዌንትሊ መቀባት አያስፈልግም። የተወሰነ ጊዜ ነው እንጂ እንደዚህ ፍሪኩዌንትሊ መቀባት ለማንፈልገው ጉዳት እንዲመጣብን ያደርጋል ማለት ነው እና በእንደዚህ መልኩ መሆን አለበት ማለት ነው እና እንደዚህ ብናደርግ ጥሩ ነው እላችኋለሁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ሌላ ርዕስ ይዤ እስክመጣ ድረስ ሰላም ቆዩ።